ማህበረ ቅዱሳን በከፍተኛ የትምህርት ተቋም ስርዓተ ቤተ ክርስቲያንን ተግባራዊ ክርስትናንና በርካታ አገልግሎቶችን ከሚሰጥባቸው ግቢ ጉባኤያት ውስጥ አንዱ የሆነው በአዲስ አበባ ማዕከል ውስጥ የሚገኘው የጥቁር አንበሳ ግቢ ጉባኤ አንዱ ነው። ግቢ ጉባኤው ከተመሰረተበት ጊዜ አንስቶ በርካታ የጤና ባለሙያዎችን ክርስቲያናዊ ስነ ምግባር፣ የቤተ ክርስቲያን ዕውቀትን እንዲሁም ተግባራዊ ክርስትናን በማለማመድ ለቤተ ክርስቲያንና ለሀገር አስረክቧል። አሁንም አገልግሎቱን እየቀጠለ ነው። የጥቁር አንበሳ ግቢ ጉባኤ ተማሪዎች የሚማሩት ትምህርት ጊዜ የማይሰጥ መሆኑና ተማሪዎች ያለቻቸውን አጭር ጊዜ በሌሎች መርሃ ግብሮች ማሳለፍ መፈለጋቸው አገልግሎቱ ላይ ተግዳሮት መሆኑ አልቀረም። የመምህርና ሌሎች ተያያዥ ችግሮች እንዳሉ ነው። በዚህ ግቢ ጉባኤ ሌሎች ግቢያት እንደሚያነሱት የመማሪያ ቦታ ችግር ሆኖ አልቀረበም። ምክንያቱም የጎላ ሚካኤል ቤተ ክርስቲያን እንዲሁም ሰንበት ትምህርት ቤቱ አገልግሎታቸውን እንደ ራሱ አገልግሎት በመቁጠር ቢያንስ መማሪያ ቦታ እንዳይቸገሩ ማድረግ ስለቻለ ነው። ግቢ ጉባኤ ያው እንደሚታወቀው እኛ ከመስራቾቹ ባንሆንም የቀደምት በ1970ዎቹ አካባቢ እንደተጀመረ ነው የምናውቀው። ኦፊሻሊ በ1984 የቅዱስ ሲኖዶስ ፈቃድ አግኝቶ በከፍተኛ ትምህርት ተቋማት የሚማሩ የግቢ ጉባኤ ተማሪዎችን ለማህበረ ቅዱሳን አስተምር ተብሎ ከተሰጠው ጊዜ ጀምሮ አሁን 33ኛ ዓመትን አክብረን ወደ 34ኛ ዓመት እየተጠጋን ነውና በዚህ በ33 ዓመት ቆይታ እውነት ለመናገር በፊት በ1970ዎቹ በነበረው ይሄ ሴኩላሪዝም ሃይማኖት የለሽነት የማድረግ የትምህርቱ ስርዓት እሱን ታክል ለማድረግ ወይንም ለሪጂስት ለማድረግ የኦርቶዶክሳውያን የሆኑ ተማሪዎች ከእምነታቸው እውነት የለሽ የሚያደርግ የትምህርት ስራ ስለነበረ እሱን በእውነት እግዚአብሔር በሚያውቀው በብዙ አባታችን አቡነ ጎርጎርዮስ ፈቃድ ይሄ ማህበር ተቋቁሞ ከዛ ወዲህ መሰረታዊ የቤተክርስቲያን ትምህርት በከፍተኛ ትምህርት ተቋማት የሚማሩ ተማሪዎች መሰረታዊ የቤተክርስቲያን ትምህርት እንዲማሩ ስራ ትምህርት በማዘጋጀት እንደሚታወቀው አሁን በ2018 ለሶስተኛ ጊዜ አዲስ ስራ ትምህርት ተዘጋጅቶ ቀርባ ስራ ትምህርት በማዘጋጀት ለወደፊት የቤተክርስቲያን ተረካቢ እንዲሆኑ የአብነት ተማሪዎችን በማስተማርና ቁድቁና እንዲቀበሉ በማድረግ ለልዩ ተልእኮ የተተኪ አመራርና ተተኪ መምህራን ደረጃ 1 እስከ ደረጃ 3 በመስጠት ለልዩ ተልእኮ በማብቃት የእህቶች ልዩ ተልእኮ ስልጠና ከጠረፋማና ከተለያዩ መንፍቅና የሚበዛቸው አባካይ ላይ የሚመጡት ልጆች የሚገባውን ትምህርት በመስጠት አገልግሎት ይሰጣል። ሌላ ተጨማሪ የቤተክርስቲያናችንን ያሬዳዊ ዜማ የሆነውን ለግቢ ጉባኤ ተማሪዎች መዝሙርን ጥራዝ በማዘጋጀት እንዲዘምሩ በማድረግ አገልግሎት ይፈጽም ቆይቷል። አብርሃም አባታለም እባላለሁ። በአዲስ አበባ ዩኒቨርሲቲ በጤና ሳይንስ ኮሌጅ የጥቁር አንበሳ ካምፓስ የ5ኛ ዓመት የፋርማሲ ተማሪ ነኝ እና የ2018 የአገልግሎት ዘመን የግቢ ጉባኤው የጥቁር አንበሳ ግቢ ጉባኤ ሰብሳቢ ነኝ። በአገልግሎት ደረጃ ያው እንደማንኛውም ግቢ ጉባኤ በየሳምንቱ የምናዘጋጃቸው መርሃ ግብራቶች አሉ። አሁን ሳምንታዊ ላይ ኮርስ መርሃ ግብራት አሉን በየባቹ። ያው እኛ አንዳንድ ሁሉም ስኬጁል ተመሳሳይ ላይሆን ይችላልና ስኬጁላቸው የሚመሳሰሉ ባቾችን ሰብስበን ሁለት የኮርስ መርሃ ግብራቶችን አዘጋጅተናል። ሰኞ ቀን የ4ኛ ዓመት የፋርማሲና የሲዋኖች ኮርስ አለን። ማክሰኞ ቀን የመዝሙር ጥናት የሙሉ አባላት፣ ሮብ ቀን ደግሞ የ5ኛ ዓመት የፋርማሲዎችና የሁለት ሲቶች ኮርስ አለን እና አርብ ቀን የሙሉ ግቢ ጉባኤ አባላት የሚሳተፉበት የአንድነት መርሃ ግብር አለን። ከዛ የአብነት ደግሞ በሳምንት 3 ቀን አርብ፣ ቅዳሜና እሁድ በሁለት መምህራን የአብነት የሚያስተምሩ መምህራን አሉን እና የሶስቱ ቀን ሁለቱ የኖርማል የዜማ ትምህርቶች አሉን። እሁድ ደግሞ የቅዳሴ ትምህርት እናስተምራለን ለአባሎቻችን። ከሌሎች ግቢ ጉባኤት ላይ ያለን ግንኙነት በተመለከተ ያው በብዙ ነገር ባይሆንም በአንዳንድ ነገሮች ላይ ኢንተራክት እንደራረጋለን። እቃዎች በመዋስ የመዝሙር ክፍል አልባሳት እንደዚህ ማይክ ምናምን እየተዋዋስን ብዙ ጊዜ ለማድረግ እንሞክራለን። በተለይ ደግሞ ከሰፈረ ሰላም ግቢ ጉባኤ ጋር በአባላትም ደረጃ እዛ ያሉ ተማሪዎች ናቸው ከ2 ወይም ከ3 ዓመት በኋላ ወደዚህ የሚመጡትና እዛ ያሉ አባላቶችን ያው አንዳንድ መርሃ ግብራት ላይ ጠርተን ለማሳተፍ እንሞክራለን ያለው ግንኙነት እንዳይቋረጥ። ምክንያቱም እዛ ያለው ነገር ካላወቁ
እዚህ ሲመጡ ምናልባት ሁሉም ነገር አዲስ ሊሆንባቸው ይችላልና እሱን ነገር ለማድረግ እንሞክራለን። እነሱ የቸገራቸውን ነገር ይጠይቁናል፣ እኛም እንደዚህ እንትኖችን ላይ ሼር ለመደራገር እንሞክራለን። ስሜ መልእክተ ዮሐንስ ነው። የ4ኛ ዓመት የፋርማሲ ተማሪ ነኝ። ከዛ በኋላ ደግሞ የግቢ ጉባኤው የሙያና በጎ አድራጎት ክፍል ተጠሪ ነኝ። ሙያና በጎ አድራጎት ክፍል የተቋቋመው ግቢ ጉባኤ አባላት እንዲሁም ደግሞ የጤና ባለሙያዎች ግቢያቸው ውስጥ ያሉ የጤና ባለሙያዎች በሙያቸው እንዲያገለግሉ ክፍሉ 3 ንዑስ ክፍላት አሉት። የመጀመሪያው የሙያ ክፍል ነው። እሱኛው ንዑስ ክፍል ተማሪዎች በሙያቸው እንዲያገለግሉ የሚያደርግ ነው። በዋነኝነት ሙያ ክፍል ላይ ምን አለ? የስክሪኒንግ አገልግሎት ወይም ደግሞ ነጻ የሕክምና አገልግሎት የምንሰጥበት መርሃ ግብር አለ። በዛ ለነዳያን ከሰንበት ትምህርት ቤቱ ጋር በመሆን ለነዳያን የተለያዩ የጤና አገልግሎቶችን እንሰጣለን። ሰፊ መርሃ ግብር ነው። ከተለያዩም የበጎ አድራጎት ድርጅቶች ጋር እንደነ ገብርኄር ያሉ ጋር አብረን ነው የምንሰራው። የጤና ባለሙያዎች ሬዚደንቶችን እንዲሁም ደግሞ ተማሪዎችን የተለያየ ክፍል ደረጃ ላይ ያሉ ተማሪዎችን ያሳትፋል። የፋርማሲ ባለሙያዎችን፣ ነርሶችን ለማሳተፍ እንሞክራለን። ከነሱ ጋር ነዳያንን እስከ 70 ያሉ ነዳዮችን በአንድ መርሃ ግብር ለመርዳት እንችላለን። ከዚህ በፊት ስናደርግ የነበረው እንደዛ ነው። ሌላው ሙያ ክፍል ያሰብናቸው ስራዎች መካከል ለግቢ ጉባኤያችን ገንዘብ የሚያስገኙ የእደ ጥበብ ውጤቶችን ማዘጋጀትና ለግቢ ጉባኤያችን ገንዘብ ማስገኘት ወይም ገቢ ማስገኘት የሚለው አለ በሙያ ክፍል። ሌላኛው ሁለተኛው ንዑስ ክፍላችን የበጎ አድራጎት ንዑስ ክፍል ነው። በጎ አድራጎት ንዑስ ክፍል በዋነኝነት የመጀመሪያው የአርብ ዳቦ ከካፌ እንሰበስብና ጾም የሚጾሙ ልጆች ፈቃደኛ የሆኑ ከነሱ ዳቦ ይሰበሰባል። ከዛ በኋላ እዚህ አጥቢያችን ላይ በዙሪያው ያሉ ነዳያንን ለነሱ እንሰጣለን ዳቦ። ሌላው ደግሞ በበጎ አድራጎት ክፍላችን ህሙማንን እንጠይቃለን። በግቢያችን ተኝተው የሚታከሙ ህሙማንን እግዚአብሔር ይማራችሁም ማለት ትልቅ ነገር ነው ብለን ካለን መድኃኒት መግዣም እየሰጠን እንትንላለን። ካልሆነም ደግሞ ያው እንዲሁ እንጠይቃቸውና ያው እግዚአብሔር ይማራችሁ ለማለት። ሶስተኛው ነገር ደግሞ በጎ አድራጎት ክፍል የሚያደርገው በዓላትን በዋነኝነት 3 በዓላትን ነው። ገናን፣ አዲስ ዓመትንና ትንሳኤን ከህፃናት ጋር በፔዲ ዋርድ ከህፃናቱ ጋር እናሳልፋለን። ህፃናቱን በዓል መስሏቸውን እንዲያልፉ የተለያዩ ነገሮችን ለነሱ የሚሆኑ ነገሮችን አዘጋጅተን እለቱን የበዓሉን እለት 3ቱን በዓላት ከህፃናት ጋር እናሳልፋለን። ሶስተኛው ንዑስ ክፍላችን ቤተ መጻሕፍትና መዛግብት ክፍል ነው። በሱ ንዑስ ክፍል ደግሞ ተማሪዎች የግቢ ጉባኤ አባላቶቻችን መጽሐፍን ተውሰው እንዲያነቡ የተለያዩ ተውሰው እንዲያነቡ መጽሐፍቶችን እናውሳለን። ከዛ ውጪ ደግሞ ቻሌንጆችን እያዘጋጀን ተማሪዎች መጽሐፍትን እንዲያነቡና አንብበው ደግሞ ማበረታቻ እንዲሆን እንዲሁ መጽሐፍ ምናምን ነገር እየሸለምን እንዲበረቱልን እናደርጋለን። ስራ ተስፋ እባላለሁ። 5ኛ ዓመት የሕክምና ተማሪ ነኝ። የማገለግለው ደግሞ ቤተሰብ ክፍል ቤተሰብ ክፍል ወይም ደግሞ የቤተሰብ መዋቅሩ ለግቢ ጉባኤ ተማሪዎች በመጀመሪያ ደረጃ ኦርቶዶክስ ሆነው ገብተው ኦርቶዶክስ ሆነው እንዲወጡ ብሎም ደግሞ ክርስቲያናዊ ህብረቱን ለማጠናከር የሚረዳን ትልቅ ስብስብ ነው። ይህም ነገር በሃይማኖታችን ቤተክርስቲያናችንና አስተምሮቿን ለማወቅ ብሎም በዓለማዊ ህይወታችን ደግሞ በትምህርትም በሌሎችም በምናደርጋቸው እንቅስቃሴዎች በጎ ተጽዕኖ ያለው ስብስብ ነው። እንደ አገልግሎት ክፍልም ቤተሰብ ክፍል ዜን ተጽዕኖ ነው ያለው። የቤተሰብ ክፍል ከሆነ ቤተሰብ ክፍል 3 ንዑስ ክፍላት ነው ያሉት። የመጀመሪያው አንድነት ማጠናከሪያና አባላትን ማብቂያ ንዑስ ክፍል አለው። ሁለተኛው ምደባ ንዑስ ክፍልና ሶስተኛው ደግሞ ቁጥጥር ንዑስ ክፍል አለ። እነዚህ ንዑስ ክፍላት ናቸው ያሉት። ከእያንዳንዱ ቤተሰብ ጋር ኮንታክት የምናደርገው በቁጥጥር ንዑስ ክፍል አማካኝነት ነው። ቁጥጥር ንዑስ ክፍል በግቢ ጉባኤ ባሉ ቤተሰቦች አንዳንድ ተወካይ አለው። የበኩር ልጅ ወይም ደግሞ ከቤተሰብ አንድ ተወካይ በእነሱ አማካኝነት የሼር የሚደረጉ መልእክቶችንም እንዲሁም ደግሞ በየወሩ የመወያ ርዕሶቹን ፋይሎቹን በዛ ሼር ያደርጋል። ከዛም ደግሞ በወር አንዴ ፎሎ አፕ ቻርት አለን። የቤተሰብ አገልግሎት መከታተያ ቅጽ ነው። በዚህ አመት ነው አገልግሎቱን የጀመርነው። በዛ መልኩ ያ ፎርም ተሞልቶ ለቤተሰብ ክፍል ይላካል። ከዛ ቤተሰብ ክፍል ገምግሞ ደግሞ ያለውን የቤተሰብ አገልግሎት አይቶ መስተካከል ያለባቸውን ነገሮች ያስተካክላል። በዚህ መሀል ምደባ ንዑስ ክፍልና አንድነት ማጠናከሪያ እንዲሁም
አባላት ማብቂያ ንዑስ ክፍል ፓርቲሲፔት ያደርጋሉ ማለት ነው። ሰላማዊት መኮንን ይባላል። የሜዲሲን የ6ኛ ዓመት ተማሪ ወይም የክሊኒካል ይር 2 ተማሪ ነኝ። የማገለግለው አባላት ጉዳይ ነው። በቤተሰብ ክፍል ውስጥ ንዑስ ውስጥ የምደባ ክፍልና በትምህርት ክፍል ደግሞ የቅበተ እምነት። እንደ ግቢ ጉባኤ ያው በሳምንት 2 ቀን በተለያዩ ባቾች በሰኞና እሮብ የኮርስ አገልግሎት አለ። በማክሰኞ ቀን ደግሞ የመዝሙር አለ። ሐሙስ ቀን ደግሞ የቅበተ እምነት ውይይት አለ። አርብ ደግሞ የአንድነት ጉባኤ አለ። ከዛ ዊኬንዶቹና ደግሞ ከሳምንቱ 1 ቀን የአብነት አለ። ከዛ ቅዳሜና እሁድ ደግሞ በፈረቃ የበገና ትምህርት አለ ማለት ነው። ስሜ ዲያቆን ልደቱ ማግኔቾ ይባላል። የ5ኛ ዓመት የሕክምና ተማሪ ነኝ። ማገለግለው ትምህርት ክፍል ያው ብዙ ነገር የሚሸፍን እንደሆነ ይታወቃል። ያው መርሃ ግብር አለ ከተባለ ሁሉም ላይ የሚሳተፍ አስተዋጽኦ ያለው ክፍል ነው። አሁን ላይ ያለው የትምህርት ክፍል አገልግሎት በሰፊው የመጀመሪያው መርሃ ግብራት ላይ ትምህርቶችን ማሰጠት፣ ኮርሶች አሉ። ኮርስ በየባቹ የተከፋፈለ ኮርሶችን ማሰጠት፣ ከዚያ ያለፈ ደግሞ ልዩ ልዩ መርሃ ግብራትን ጥያቄዎች ከተማሪዎች የተሰበሰቡ ምክረ አበው አይነት መርሃ ግብር ይዘጋጅና ጥያቄዎችን ማስመለስ፣ ከዚያ ያለፈ ደግሞ በሰፊው እዚህ ግቢ እየተሰራ ያለበት የቅበተ እምነት ስራ እየተሰራ ነው። ቅበተ እምነት ሐዋርያዊ አገልግሎትና ቅበተ እምነት በሚለው ንዑስ ክፍል ተደራጅቶ በቡድን የሚያገለግሉ ወንድሞችና እህቶች አሉ። ሳምንታዊ ውይይት ይደረጋል። አሁን ላይ ከዚህ በፊት ፕሮቴስታንቲዝም ተሰርቷል። ኤቲዝምም ላይ ውይይቶችና አንዳንድ ነገሮች የተዘጋጁ ነውና እነዚህ አገልግሎቶች ይደረጋሉ። ስርዓተ ትምህርቱን በተመለከተ እውነት ለመናገር ቅድም ተናግሬዋለሁኝ። በብዙ ድካም ረጅም ዓመት 2 ዓመትና ከዛ በላይ ታላቅ አባቶቻችን በዛው በስርዓተ ትምህርቱ ዝግጅት ሙያ ያላቸው ስርዓተ ትምህርቱን የከፍተኛ ትምህርት ተቋማት እስካሁን ሲሰጠው የነበረው የስርዓተ ትምህርት ጉድለት ምንድነው? አሁን አገሪቷ ከምትፈልገው ዓለም አቀፉ ኢንቫይሮንመንት ከሚፈልገው አንጻር ምን መስጠት አለብን ብለው በብዙ ድካም ውጣ ወረድ የተዘጋጀ ስርዓተ ትምህርት ነው። ስርዓተ ትምህርቱ እውነት ይበል የሚያሰኝ ነውና ስርዓተ ትምህርቱ ትግበራ ጀምረናል። በ2017 ዓ.ም እንደ ፓይለት 2 ግቢያት ተሰርተው ነበር። አሁን ሁሉም ግቢ ላይ ይተግበር በተባለው በማዕከላችን ትዕዛዝ መሰረት እኛም ግቢ ላይ ተጀምሯል። አፈጻጸሙ ላይ አሁን ጅማሬው ነው አልገመገምነውም፣ ግን አዳዲስ ኮርሶች ናቸው የጀመርናቸው። ነገረ ቤተክርስቲያንና ሃይማኖትና ሳይንስ ተጀምረዋል እና ከመምህራን መቅረት አንደኛው ስርዓተ ትምህርቱን ትንሽ ያጓተተብን ያለው መቅረት፣ የጥራትም በስርዓተ ትምህርቱ በዝግጅቱ ልክ መምህራን አለመሆን ይታያል። ሁሉም ማለት አይደለም። ለአንደኛው ለምሳሌ በጣም የተሻሉ መምህር ናቸው። ትምህርቱን ኮርሱም ልጆች በጣም ወደውት ስርዓተ ትምህርቱ ድሮ መማር ነበረብን በፊት እያሉ ራሱ ፌድባክም እኔ እንዳስተባባሪ የጠየኳቸው ልጆች አሉ። እንዴት ያሉ ኮርሱ እንዴት አያችሁት? መምህራኖች ስለ ኮርሱ በሚጠበቀው ልክ ናቸው ወይ የሚለውን ፌድባክ ስለምጠይቅ በፊት መማር ነበረብን አይነትና መምህራኖቹም ጥሩ ናቸው የሚል ሁሉን ባይባል በዝግጅት ደረጃ ያው ከኛ የሚጠበቀው በዝግጅት ደረጃ አዲሱ ስርዓተ ትምህርት ብዙ ዓመት ተለፍቶበት ብዙ ጥናቶች ተሰርቶበት የተዘጋጀ ነው እና የኛ ኃላፊነት ቢሆነው እዚህ ላይ ነገሮችን ማመቻቸት ነው። እዚህ ላይ ያደረግነው ነገር ምንድነው? መምህራን ከዚህ በፊት የምናውቃቸው ከዚህ በፊት ያስተማሩ ጥሩ ትምህርት ይሰጣሉ፣ በዝግጅት ደረጃም ጥሩ ተዘጋጅተው ይመጣሉ እና የሆነ የማቋረጥ ወጣ ግባ የሚል ባህሪ የላቸውም የምንላቸውን መምህራን እንትን ሰብስበን ለማዕከሉ ሪኮመንድ ለማድረግ ሞክረናል። እነዚህ መምህራኖች ቢመደቡልን እንደዚህ አይነት ኮርስ ላይ ይሄ መምህር ቢመጣልን ሚል እንትን ሰጥተናል፣ ሪኮመንዴሽን ሰጥተናል። በመጀመሪያ ደረጃ ቤዚካሊ ያደረግነው ነገር እሱ ነው። እሱ ጋር ሌላ ያው እንዳልኩም ሌላ የቦታ ችግር ምናምን የለብንም። በአባላት ደረጃም ትንሽ የሆነ እንደዚህ መርሃ ግብራት ላይ የግንዛቤ ስለ አዲሱ ኮርስ ብዙ ዓመት ተለፍቶበት ብዙ ኤዲቲንጎች ተሰርቶበት እንደመጣ እና በጣም ጥሩ እንደሚሆን ግንዛቤ ለማስጨበጥ ሞክረናል እና እሱን አድርገናል። በዝግጅት ደረጃ ሁለቱን ነው። ከዛ ተተኪ መምህራንን በደንብ ያ ነገር ላይ እንዲዘጋጁ የማድረግ ነገር ሰርተናል።
እና ሶስቱን ነው ያሉት። የመጨረሻው ጥያቄ ያነሳልኝ ግቢ ጉባኤ ለሀገር ያው አንድ አባት አሉ ቤተክርስቲያን ያለ ወጣቶች ወጣቶች ያለ ቤተክርስቲያን ምንም ናቸው የሚለው እና ጥሩ አባባል ይመስለኛል። አሁን አብዛኛው ወጣት በሚባል ደረጃ ግቢ ውስጥ በተለይ ግቢ ጉባኤ ውስጥ ዩኒቨርሲቲ ውስጥ ብዙ ወጣት አለ ነገ ሀገርን የሚረከብ በትምህርት ጠንክሮ እየተማረ ያለ ማለት ነውና ይሄ ወጣት ነገ ወጥቶ ያው ሀገሪቷን ነው የሚያገለግለው እና በግቢ ጉባኤ ህይወቱ ውስጥ ግቢ ጉባኤ ውስጥ ካሳለፈ በጥሩ ምግባር በጥሩ የቤተክርስቲያን ትምህርት ካሳለፈ ነገ የተሻለ ነገር ያመጣል ብዬ አስባለሁ። የሚሰራው ኃይል ያለው እዚህ ስለሆነ ማለት ነው እና በኮርሶች በመማር ሊሆን ይችላል፣ የቤተክርስቲያን ስርዓት በማወቅ ሊሆን ይችላል እና ደግሞ በተለይ ከውጭ የሚመጡ ጫናዎችን የምንከላከልበት መንገድ በሰዓት ሃይማኖታችን ትመስለኛለች በጣም ንጽሕት እና ምንም እንከን የሌለባት ሃይማኖት ስላለችን ማለት ነው እና ያ ወጣት ህይወቱ በዚህ መንገድ ከተቃኘ ነገ ወጥቶ በጣም ብዙ ነገር ለሀገር ያበረክታል። ጥሩ ምግባር ያለው ትውልድ ይመጣል ብዬ አስባለሁ እና ግቢ ጉባኤ በዛ በኩል አሁን ብዙ ጊዜ አሁን የሆነ ኮርስ ካለ አንድነት ካለ ያ ኮርስ ባይኖር ያዘጋጀው ግቢ ጉባኤ ባይኖር ያ ወጣት ሌላ ቦታ ነው ሊሆን የሚችለው። ግን እዚህ ጋር መጥቶ ከመምህራን ስር ተምሮ በምግባር እየበለጸገ ከሄደ ነገ ወጥቶ ጥሩ ነገር ያመጣል ብዬ አስባለሁ። እውነት ለመናገር ይሄ የማይንድ ሴት ስራ መስራት የሚጠበቅብን ነው የመሰለኝ። ወደፊት አሁን ታላላቅ ዶክተሮችን እዚህ ግቢ ጥሩ ሙያ ያላቸውን አንጥተን የምክክር በማድረግ ማለት ይሄ የማይገኝ እድል ግቢ ጉባኤ ወይም በከፍተኛ ትምህርት ተቋም 5 ዓመት ከ3 ዓመት እስከ 5 ዓመት የሚቆየው የማይገኝ እድል መሆኑን ላወቀበት ገዳም መሆኑን ማይንድ ሴታቸውን በማስተካከል ቤተክርስቲያን የምትሰጠውን ስርዓተ ትምህርት በሚገባ ከሌላው ነገራቸው ከአካዳሚክ ትምህርታቸው ተጨማሪ ሁለተኛ ትኩረታቸው ሊሆን የሚገባው የግቢ ጉባኤ የሚሰጠውን ትምህርት ተከታትሎ ተግባራዊ ክርስትናን ተለማምደው በግቢ ጉባኤ ሲወጡ ዓለም ዝርቅ ያላት መሆኗን እንዲያውቁና ካሁኑ ዝግጅት እንዲያደርጉ ራሳቸውን ከመመረሳቸው መመረሳነ ይዘው የንስሐ ህይወት እንዲኖራቸው ከዛም ከፊል ደግሞ የቅዱስ ቁርባን ህይወት ኖሯቸው ወደ ቀሪውን ህይወታቸውን ከትምህርት በኋላ ያለውን በአግባቡ እንዲመሩ የማይንድ ሴት ወይንም ይሄ ንቃተ ህሊና ምን መሆን አለብን፣ ምን እየሆንን ነው፣ አገራችን ምን እየሆነች ነው፣ አሁን ከኛ ምን ይጠበቃል፣ ዛሬ ግቢ ጉባኤ ስለዚህ ምን ማድረግ አለብን፣ ቁጭ መማር ወይስ ምን እናደርግ አለብን የሚለውን አይነት ንቃተ ህሊና ኖሯቸው ራሳቸውን ዝግጁ አድርገው ሀገራቸውን ቤተክርስቲያን ለመታደግ እንዲሰሩ ለማድረግ ነው ያሰብነው። በዩኒቨርሲቲ ውስጥ የሚገኙ ኦርቶዶክሳውያን ተማሪዎች ቁጥር ይታወቃል። 312 አካባቢ ኦርቶዶክሳውያን ተማሪዎች ይገኛሉ። በአገልግሎት ውስጥ የሚሳተፉት ምን ያክሎቹ ናቸው ለሚለው ብዙ ወደ አገልግሎት የሚሳተፍ የለም። 120 110 እና ከዛ በላይ በአገልግሎት መዋቅሩ በክፍላት ገብተው ያገለግላሉ እና ረጅም ዓመት መቆየታቸውና የጤና ተማሪ ናቸው። ረጅም ሰዓት ለንባብ ይፈልጋል። ረጅም ዓመት ንባብ መፈለጉ ብቻ ሳይሆን ግቢ ጉባኤ በአግባቡ እንዳይካተሉ የሚያደርጋቸው የተለያየ አታችመንት ለአንድ ባች ተማሪ ይሰጣል እና የአንዱ አታችመንት ረፍት ሲሆን ይወጣል። ከዛ የሚመጣው ግቢ ጉባኤ ይቀንሳል። አሁን ደግሞ አንደኛው ባች ደግሞ ትምህርት ሲሆን እንደዚህ ተመሳሳይ የሆነ ረፍትና የትምህርት ሰዓት አለመኖር ከዛም ደግሞ እንዳልከው ረጅም ሰዓት የትምህርት ማጥናት ስለሚፈልግ አካዳሚኩ እሱ ላይ ረጅም ጊዜ ስለሚወስዱ ለጉባኤያት ትንሽ አነስ ያለ ትኩረት መስጠት። ሌላው በጎ ተጽዕኖው እውነት ቅድም እንዳልኩት እግዚአብሔር በሚያውቀው ረጅም ዓመት ግቢ ጉባኤ መቆየታቸው በጣም ብዙ በሚባል ዲያቆናትን ያፈራል። ግቢ ጉባኤው ረጅም ሰዓት ግቢ ይቆያሉ። ዲያቆናትን ረጅም ግቢ ውስጥ ስለሚማሩ 5 ዓመት ሚኒማም 5 ዓመት ከቅዱስ ጴጥሮስ ግቢ ጉባኤ ነው ሁለተኛም ሶስተኛ ዓመት ሆኖ በኋላ የሚመጡት። ከዛ 6 ዓመት 5 ዓመት ግቢ ውስጥ አለ። አብነት ተምረው ድቁና ተቀብለው የመውጣት ጥሩ ኦፖርቹኒቲ አለው። በተግዳሮት ደረጃ መጀመሪያ ያው ጊዜ የሚለው ነገር ያው ተግዳሮት አለ። በጣም ጫና አለባቸው ተማሪዎቹ። ያኛው የሜዲሲን ተማሪ ነው፣ ፋርማሲ ነው፣ ብዙ ማንበብ ይጠበቅበታል ነገርና ከዛ እሱን ከአገልግሎት ጋር ለማስታረቅ አንድ ተግዳሮት አለብን። ሁለተኛ ላይ ተግዳሮት ብዬ ማነሳው ነገር የኮርስ እና በተለይ በኮርስ ሰዓት የመምህራን እጥረትም የጥራትም የብዛትም ችግር አለብን። እኛ ግቢ ጉባኤ በጥራት ደረጃ
ያው አንዳንዴ የሚያጋጥሙ መምህራኖች አሉ። ምናልባት ይመጡና ቀጥታ ማስተማር ያለባቸውን ነገር እስከ ማስተማር ይልቅ ሞር ወቀሳ ያው ወቀሳ በእርግጥ የሆነ መጥፎ ሆኖ አይደለም በመሰረቱ ግን አሁን ያለው ትውልድ ትንሽ የሆነ ቶለሬት አያደርግም እንደዚህ አይነት ነገርና ምናልባት በዛው እንትን ብሎ ሊጠፋ ይችላል እና ትክክለኛ ትምህርቱን ከማስተማር ይልቅ ደግሞ ሌሎች ነገሮችንም እንትን የማድረግ ነገር አለ። በጥራት ደረጃ ማነሳው ነገር እሱ ነው። በቁጥርም ብዙ ጊዜ እንትን ይለናል ያው እናጣለን። አንዳንዴ መምህራን የሚቀሩ አሉ። አሁን በተለይ ኮርስ ላይ መምህር ይጠፋል፣ መሀል ላይ ይጀምርና ይጠፋል። በዛ መካከል ወይ መምህር ልንቀይር እንችላለን ወይ ያ ኮርስ በተተኪ መምህር ልንጨርሰው እንችላለን እና በዛ መካከል ግን ተማሪ ይጠፋል። በዛ መካከል ለምን አንደኛ ወይ መጀመሪያ የተመደበ መምህር በጣም በቃ የሆነ ተመችቶት በቃ ከዚህ መምህር ብዙ ነገር መማር ይችላል ብዙ ነገር አገኛለሁ ብሎ ሊያስብ ይችላል እና ከዛ መካከል ላይ ሲጠፋ ኦኬ ብሎ እሱም በዛው ሊጠፋ ይችላል እና ብዙ እንትን አሁን ክረምት ላይ አንድ ያጋጠመን ነገር መጀመሪያ አካባቢ የቤተክርስቲያን ታሪክ ኮርስ ነበረና መጀመሪያ አካባቢ ጥሩ መምህር ተመድበውልን ነበር። እውነት ለመናገር ወደ 60 ምናምን ተማሪ ምናምን ጀምሮ ነበር ኮርስ እና መካከል ላይ መምህር ጠፉ። ከዛ 10 15 ተማሪ ሆኖ ነው ኮርሱን እንትን ያለው። መካከል ላይ ያው ሁሉ ተማሪ ጠፍቷል ማለት ነው። መምህር የለም ዛሬ በቃ ኮርሱ ቀርቷል ምናምን ሲባል እንደዚህ እየተባለ ብዙ አባላትን የኮርስ አባላትን አጥተናል። በሶስተኛ ደረጃ የተማሪዎቻችን እኛ ግቢ ያሉት ብዙ ነገር የሚሞክር ተማሪ ነው ያለው። በዚህ ሰዓት ሌላ የሚማራል፣ ሁለተኛ በዲግሪ ደረጃ ሌላ ይማራል፣ ሌላ ኤክስትራ ካሪኩላር አክቲቪቲዎች ላይ ይሳተፋል። አሁን ደግሞ አብዛኛው ሰው ያው ኢኮኖሚካሊ ራሱን ሰፖርት የሚያደርግበት ሜካኒዝም መኖር ይኖርበታል። ምናልባት ቤተሰብ ሁሉም ነገር ከቨር ላይ ያደርግ ይችላል እና አሁን እንደዚህ ውጭ ወጥቶ ማስጠናት እና ሶ ይሄዳል ለማስጠናት ይሄዳል እና የሆነ እዚህ ግን የሆነ መርሃ ግብር አለ። ኢቭን ያ ሰው ምናልባት ስራ አስፈጻሚም ሊሆን ይችላል እና አንዳንዴ እንደዛ አይነት ነገሮች ችግሮች ይነሳሉ በማስጠናት ምክንያት። ያው ማስጠናቱ ጥሩ ሆኖ ሳለ ግን ከመርሃ ግብራት ከተዘጋጁ ከዚህ በፊት ከነበሩት ጋር አላይን ላይ ያደርግ ይችላል ያ ጊዜና ሰው ተማሪ ደግሞ የሚመርጠው እዛ መሄድ ነው። ምክንያቱም እዛ ከቀረ የሆነ ነገር ያጣል፣ እዚህ ከቀረ ደግሞ ያው እናውቀዋለን እና ለምን ቀረ ምናምን የሚለው ሰው እኛም መቆጣት ላንችል እንችላለን እና በዛ መካከል ተማሪ ይጠፋል። እሱም አንድ ተግዳሮት ነው። በኤክስትራ ካሪኩላሞች ሌላ ትምህርት የሚማሩ ምናምን ነገሮች ስላሉ እዚች ጋር ቦታ የሚል ነገር የተነሳው ላይ እውነት ለመናገር የደብራችን የጽርሐ ጽዮን ሐዋርያት ጎላ ቅዱስ ሚካኤል ቤተክርስቲያን የፍኖተ ብርሃን ሰንበት ትምህርት ቤት ማመስገን እንፈልጋለን። በዚሁ በምንድነው ያው ቦታ እኛ እስካሁን ይናክር የቦታ እንትን አልገጠመንም፣ እግዚአብሔር ይመስገን። ለምን ቢባል በቃ እነሱ ልክ እንደነሱ እንትን ነው የሚያዩን፣ እንደነሱ አንድ አካል አድርገው ነው የሚያዩንና ከኛ የበለጠ እንደውም ለቦታ የሚጨነቁልን እነሱ ናቸው። ሁለት መርሃ ግብራት በተመሳሳይ ሰዓት አድርገን እናውቃለን። በቃ እነሱን ነግረን እንደውም የነሱ መርሃ ግብር ካለ ሌላ ቦታ አስደርገን ምናምን በቃ እናንተ አድርጉ እያሉን በቦታው ጉዳይ ይህን አክል የተቸገርንበት እንትን የለም ብዬ አስባለሁና በዚሁ እግዚአብሔር ያክብርልን ማለት ነው። ያው መጀመሪያ ያው የመምህራን ችግር አለ ብለናል። የመምህራን ችግር ብዙ ጊዜ በምን ለመፍታት እንሞክራለን? ተተኪ መምህራን አሉ። አሁን ብዙ ጊዜ በሚቀሩበት ሰዓት ያው ትምህርት ክፍል የራሱ ስኬጁል ያወጣል። ያሉ ተተኪ መምህራን ያው ማህበረ ቅዱሳን የሚያስተምረው ደረጃ 1 ደረጃ 2 እያሉ የሚማሩ ተማሪዎች አሉና በወር ከፋፍሎ ስኬጁል ሰጥቷቸዋል። አሁን መስከረም ወር ላይ የሆነ መርሃ ግብር ላይ የሆነ መምህር ቢጠፋ የሆነ ተተኪ መምህራን እንዲዘጋጅ ይደረጋል። ከመጀመሪያው መስከረም ወር በቃ ያንተ እንትን ነው ተብሎ ይሰጠዋል። ለጥቅምትም ሌላ ሰው እንደዚህ ተብሎ ስለዚህ የነዛ ተተኪ መምህራን ሮል ምንድነው የሚሆነው? ይገኛል ያ መርሃ ግብር ላይ። ከዛ መምህሩ ከመጡ ደህና፣ ካልመጡ ግን የተዘጋጀ መጀመሪያ ስለተነገረው ተዘጋጅቶ የሆነ ነገር ለማቅረብ ይሞክራል። በሁለተኛ ደረጃነት ዲስከሽን ጥያቄዎች መጀመሪያ ይወጣሉ። ወይ በተተኪ መምህራን ወይ በትምህርት ክፍሉ መወያያ ጥያቄዎች ከዚህ በፊት ከኮርሱ ፓርት መወያያ ጥያቄዎችን ይዘው ይሄዳሉ። ከዛ ሄደው እዛው ግሩፕ ይፈጥሩና በዛው እንትኑ ጊዜው እንትን እንዳይል በዛውም ተማሪውም በደንብ ኢንተራክት ያደርግበታል ያለው ዲስከሽን እና እሱ ነገር እንዲወያይበት ይደረጋል። እስካሁን ያለው ሶሉሽን እንትን እንደዚህ በተለይ ከሌላ ኤክስትራ ካሪኩላር አክቲቪቲ ሊሆን ይችላል፣ እንደዚህ ማስጠናት ላይ ሊሆን ይችላል። እነሱ ላይ
መርሃ ግብራትን ለማሸጋሸግ እያሰብን ነው። አሁን ብዙ ጊዜ አሁን በተለይ ማስጠናት በጣም የሚያሰጋን በዚህ ሰዓት ማስጠናት የሚለው ነው። ምክንያቱም እንደ ስራ በጣም ጥሩ ነው። በቃ ተማሪ ራሱን ኢኮኖሚካሊ ራሱን ሰፖርት ያደርግበታል፣ ቤተሰብም ያግዝበታል ሊሆን ይችላል ያ ነገር። እዛ ላይ ግን ብዙ ተማሪ የሚያስጠናው ሰኞ ሮብና አርብ ነው እና ሰኞ ሮብ አርብ ያሉ መርሃ ግብራትን የማሸጋሸግ ስራ ለምሳሌ ማክሰኞና ሐሙስ ብዙ ተማሪ ማያስጠና ከሆነ ሰኞ የሰኞ መርሃ ግብር ማክሰኞ ማድረግ፣ ማክሰኞ ደግሞ አሁን መዝሙር ጥናት ነው ያለን። መዝሙር ጥናት ልጆች ደግሞ ሰኞ ቀን ብዙ እንትን ሌላ አክቲቪቲ ከሌላቸው ሌላ ስራ ከሌላቸው የነሱን ወደ ሰኞ አምጥተን እንደዚህ አይነት ነገሮችን እያሰብን ነው። ቤዚካሊ እሱን ላይ እያሰብነው ያለው ነገር እንደዚህ ቀናትን መቀያየር የሚለው ነገር ነው። ሌላ ተግዳሮት በቃ እሱ ነው ያለው። የንስሐ አባቶችን በተመለከተ እውነት ለመናገር በጣም ጥሩ የንስሐ አባቶች ናቸው ያሉን። 2 የንስሐ አባቶች ናቸው ያሉን ለአባላቶቻችን። ሁለቱም ጋር እስካሁን የተነሳ እንትን ኢሹ የለም። እንደዚህ ኬራ ያደርጉ ነው የሚል ነገር ኢሹ የለም። ኤክስፒሪየንስ ስላላደረግ ነው ማለት ነው እስከምናውቀው ደረጃ ድረስ እና ጥሩ ግንኙነት ነው ያላቸው። ልክ እንደ አባትና እንደ ልጅ ነው። በቃ ብዙ ጊዜ ያገኟቸዋል፣ ይደውላሉ ልጆች። እንደውም አሁንም ጥሩ እንቅስቃሴዎች አሉ። በተለይ በዚህ 2 ዓመት ውስጥ ምናምን እንደዚህ የሚስጥር ቀናቶች ይዘጋጃሉ እንደ ግቢ ጉባኤ እና በሱ ላይ ልክ እንደ ግቢ ሁሉም ሰው ተረባርቦ ስለሚሰራ የንስሐ አባቶችን በማግኘት ቀናቶችን በማዘጋጀት የሚስጥር ቀናትን እና ከንስሐ አባቶቻችን ጋር ያለን ግንኙነት እንዲጠናክር በማድረግ ደረጃ ጥሩ ነው ብዬ አስባለሁ የኛ ግቢ እና እስካሁንም የተነሱ ኮምፕሌኖች ምናምን የሉም። በንስሐ አባቶች ደረጃ በጣም ኬር እንደሚሰጧቸው በጣም እንደሚንከባከባቸው ነው። የጤና ተማሪ መሆናችን ያው የጊዜ አጠቃቀም ጋራ በተያያዘ ትልቅ ተጽዕኖ አለው። ሁለተኛ ደግሞ ሁሉም አንድ ላይ ተገኝቶ ለማድረግ አይችልም። ምክንያቱም አብዛኛው ሰው የተለያየ ሮቴሽን ነው የሚኖረው እና መርሃ ግብሮች ላይ አንደኛው ሰው ቢዚ ሲሆን ሌላኛው ሰው ደግሞ የተሻለ ጊዜ ሊኖረው ይችላል እና ከፋርማሲ ይልቅ የሜዲሲን ተማሪዎችን መርሃ ግብራት ላይ ለማግኘት በጣም አስቸጋሪ ያደርገዋል ያንን። እነዚህ ደግሞ እንደ ተግዳሮት የሚጠቀሱ ናቸው። በተጨማሪም ደግሞ እዚህ ጥቁር አንበሳ አብዛኛው የሜዲሲን ተማሪ አዲስ አበባ ተወላጅ ነውና ወደ ቤት የመሄድ ነገር አለ እና ያ ደግሞ አገልግሎቶቹን ለማግኘትና ልጆቹን ለማሳተፍ አስቸጋሪ ያደርገዋል። የመርሃ ግብራት ተሳትፎን እቃኛለሁ። በአካል በመገኘት የስራ አስፈጻሚ ስብሰባ ላይም ሁሌ በመገኘት እና የቁጥር መቀነሱ አለ። እሱ አንደኛው ቅድም ሰብሳቢያችን ያለው የማስጠናት ኤክስትራ ካሪኩለም መሳተፍ አንደኛ አሁን ይሄ የጤና ትምህርት ተስፋ ያጡ ተማሪዎች ተስፋ በማጣት ሌሎች ዲስታንስም ወይ ሌሎች ትምህርቶችን መማር አንዱ ተጽዕኖ እሱ ነው። ሁለተኛው ደግሞ ያው ኦርቶዶክሳውያን አሁን በኢኮኖሚካሊ ደካማ ነንና ራሳቸውን ለመደጎም ትምህርት ማስተማር ይበልጥ ወደዛ ፓርቲሲፔት ያደርጋሉና ጊዜ ካላቸው ለምን ያስጠናሉ ለሚለው ለአካዳሚካል ሜዲሲን ለፋርማሲ ሁሉም ተማሪ ባይባልም ቅድም ካልኩ ከሚሰጠው አገሪቷ ከሰጠችው ትኩረት ለጤና ትምህርት ጥቅማ ጥቅም ደሞዝን ተጨማሪ እሱን ተስፋ በማጣት ሌሎቹ ላይ በመሳተፍ ነው እንጂ ቅድም ያልከው እንትን እንዳለ ነው። የመምህራኑ አንፈርድም፣ እውነት ለመናገር እኔ አልፈርድም። ያው ብዙ የራሳቸው እንትን አንዳንድ በጣም ቸልተኛ ሆኖ የሚቀሩ አሉ። በጣም ጥቂት የሚቆጠሩ በስልክም ስናወራቸው በቃ ቀርቻለሁ አይነት የሚሉ አንዳንድ ሰዎች አሉ። አብዛኞቹ ግን ያው ከአቅም በላይ የሆነ ጉዳይ ነው። ያው አዲስ አበባ ውስጥ ደግሞ ትራንስፖርቱም ሌላውም ከባድ ነገር ነው እና ያን እንትን ለማለት አስቀድሞ ለማስታወስ ብዙ በቃ እንትን ስትረስ ሰጥቶ ለመናገር እንሞክራለን። ግን አብዛኛው ፐርሰናል ጉዳይ ነው ይመስለኛል ሰዎችን እያስቀረ ያለውና ምክንያቶቹ እነዛ ይሆናሉ። አንዳንዴም ምደባውም ከኛ ሳይድ ስለሚሆን ብዙ ጊዜ በተለይ የአንድነት መርሃ ግብራት ሊስቶችን እያየን ትምህርት ክፍሉ ነው እየደወለ የሚመድበውና ያም የሆነ ያክል አስተዋጽኦ አለው። ተተኪ ከማፍራት አንጻር ያው ማዕከሉ በሚያዘጋጀው እድል በሚሰጠን ኮታ ተተኪ መምህራን ይማራሉ። መስፈርቱን የሚያሟሉ እና ፍላጎቱ ያላቸው በየአመቱ የሚመጣውን እድል እንጠቀማለን እንደ ግቢ ወንድሞችን ለመላክ ከዚያ በኋላ ደረጃ 1ንም ደረጃ 2ንም እንዲማሩ። እዚህ ግቢ አንድ የሚያስቸግረው ነገር ያው በተለይ የደረጃ 2
ስኬጁሉ ክረምት ላይ ነው። በተለይ የሜዲሲን ተማሪዎች ስኬጁል ጋር አብሮ አይገጥም። ክረምትም ረፍት ስለማይኖር አብዛኞቹ የሜዲሲን ተማሪዎች ደረጃ አንድም ብቻ ነው የተማሩ፣ እኔም ጨምሮ እንደዛ ነው የሆነው እና ስኬጁሉ አይገጥምም ከ6 ኪሎ ከ4 ኪሎ እና ከሌሎች ግቢዎች ጋር አብሮ ስለሚሆን ያ ነው ትንሽ ክፍተት የሚሆነው እንጂ ባለው አጋጣሚ የተማሩትን ደግሞ እድሉን ማለት ሲቀር እንደዚህ መመር ሲቀር ሁሉም ፕሮግራም እንዲሰጠውና በዚያ መንገድ ነው ያው ኤክስፖዠር ሲኖር ነው ልምዱም እየዳበረ የሚመጣውና እንደው በቅተን ብዙ ነገር አውቀን ሳይሆን አማራጭ ስለሌለና ግዴታ ስለሚሆን በዚያ መንገድ ለመሸፈን ያክል በሚል ብዙ ሰው ያው በራስ ጥረት ማንበብ ሌሎች ነገሮችም ላይ ይሄ በቤተሰብ ውይይቶችን ማስደረግ በራስም እንዲ ግሩፖች አሉ ቅድም ቅበተ እምነት አብዛኞቹ ተተኪ መምራን አሉበት እንደዛ አይነት ውይይቶች ላይ ራስን እያዳበሩ እንደዚህ አይነት ክፍተት ሲኖር ለመሸፈን በዚያ መንገድ ነው የተደረገ ያለው። በትልቁ ችግር ብዬ ልጠቅስ ምችል የመጀመሪያው ከመምህራን ጋር የተገናኘ ነው። በጣም የተቸገርንበት ጉዳይ ኮርስም አንድነት መርሃ ግብሮችም መምህራን ያስቸግራሉ። ያው በተለያየ ምክንያት ከተቀጠረም በኋላ እንመጣለን ካሉም በኋላ ያው ችግር ይገጥማል። መርሃ ግብሩ ሲደርስ መቅረቶች አሉ በተደጋጋሚ በተለይ አንድነቶች ላይ እንደዛ ሲሆኑ ያው ብዙውን በተተኪ መምህራን ነው እየተሸፈነ የነበረው። ኮርሶችም ላይ እንዲሁ በተለይ ባለፈው አመት አካባቢ በጣም አንድ ኮርስ በጣም በብዙ መምህር ነበር፣ አንዱ ሲቀር አንድ እየተተካ እንደዛ እየተባለ ነበር የነበረው። ያው መፍትሄ ተብሎ ማዕከልም በጣም በተደጋጋሚ እየጠየቅን ነበረ። ሚችል በደንብ ማይቀር ቋሚ ሆኖ የሚቀጥል እንዲመድቡልን በአስተባባሪውም በኩል በጣም ብዙ ጥረት ይደረጋል። ስቲል እንደዛም ሆኖ ክፍተቶች አሉ። ትልቁ ችግር መምህራን ጋር ነው። አሁን ላይ በእኛ አቅም ማድረግ እየቻልን ያለነው በተተኪ መምህራን ትምህርት ኮርሱን እንኳን ማስሸፈን ባይሆን በሚቀሩ ሰዓት ጥያቄዎችን የመወያያ ሀሳቦችን እንደመከለስ ሆኖ በእነዛ ወንድሞች እንዲሸፈን ነው እያደረግን ያለነው። አንድነቶችም ላይ መምህር ሲመደብ ተጠባባቂ ተተኪ አብረን እየመደብን ከቀሩ አንተ ትሸፍናለህ። ያው ተማሪ ተጠርቶ በባዶ እንዳይመለስ እንደዛ አይነት መፍትሄዎች ይሞከራሉ። በተማሪም በኩል ከባድ ችግር አለ። እውነት ለመናገር አንዱ በጣም መምህር ከሩቅ ጠርተን 2 3 እንደዛ ተማሪ ሲሆን ይጨንቃል። ተማሪውም ጋር ክፍተት አለ። ያው እዚህ ግቢ ሁሉም የሚመጣው አዲስ ተማሪ አይመጣም። እዚህ ከዛኛው ከሰፈረ ሰላም ግቢ ቆይቶ የሚመጣ ተማሪ ነው ያለውና ሲኒየሪቲ አለ። ያው ሲኒየሪቲ ደግሞ ያስቸግራል ይመስለኛል። ያው በቃ ወኩ አይነት ነገር አለ አብዛኛው ሰው ጋርና ኮርሶች ጋር ብዙ ሰው አይገኝም። በጣም አዲስ እንደመጡ አለ። ከዚያ በኋላ እየቀነሰ ብዙ ምክንያት ሊኖር ይችላል። ለመቀነሳቸውም አንዱ ምክንያት የመምህራንም ኢሹ ነው እንደኔ ብዬ ማስበው። በጣም ጥሩ ይመጣና አንድ መምህር ሲቀየር እንደዛ እየሆነ ነው የሚሄደውና ትልቁ ችግር እንደዛ ነው አሁን ላይ በትምህርት ክፍል ያለው አስቸጋሪ ነገር። ቤተሰብ ክፍል በዋናነት እኔ የማምነው ነገር ምንድነው ቤተክርስቲያን ያለውን አገልግሎት ወደ ካምፓስ ለመውሰድ ዋናው ነገር ቤተሰብ ክፍል ነው የሚሆነው። ማለት የቤተሰብ መዋቅር ነው እንደ ክፍል ቤተሰብ አባላትም አለ። ከዛም ደግሞ የቤተሰብ ስብስቡ ማለት ነው። እህቴ ወንድሜ መባባል ከሲኒሮቻችን ጋር እናት አባት መባባል የተለየ ስሜት ይፈጥራል። እውነት ለመናገር የክርስቶስን ቤተሰብ በግቢ ጉባኤ አገልግሎታችን ለማስቀጠል ደግሞ ትልቁ ነገር ነው የሚሆነው። አገልግሎት ብቻ አይደለም የሚያገናኘን እዛ ጋር ሲሆን ማለት ነው። ማለት ይሄ ቤተክርስቲያኑ ነገሮች በዋናነት ቢያገናኙንም ዋናው አላማው በሃይማኖታችን መጠንከር መንፈሳዊ ህይወታችን ማዳበር እንዳለ ሆኖ ግን ባለማዊ ህይወት የምንገናኝበት በደንብ የምናወራበት ዲስከስ የምናደርግበት በእኛ ሲቹዌሽን ደግሞ ስነግርክ ሕክምና ላይ ነው ያለነው። በጣም የሚያስጨንቅ አይነት ኢንቫይሮንመንት ነው ያለውና ተመሳሳይ ችግራችንን ማውራት አብሮ ኮምፕሌን ማድረግ ራሱ ዋጋ ላይ ይላሉ ልጆቼና ያ ነገሮች አሉ። እናወራለን እንደ ቤተሰብ ነን። ከቤተሰብ ርቀው ደግሞ የሚኖሩ ልጆች አሉ ወንድሞቻችን እና ከነሱ ጋርም የቤተሰብ አይነት ትስስር ነው የሚኖረው ማለት ነው። ስንደክም የምናርፍበት ሰው ይኖረናል። አብረን ቤተክርስቲያን የምንሄድ የምንመጣ ይኖረናልና ወደ ካምፓስ ለመውሰድ አገልግሎቱን ትልቁ ወይ ነው ቤተሰብ። ከዚህ በላይ የሚለው ነገር ራሱ ሌላ ጥያቄ ነው የሚሆነው። አሁንም በተባለበት ልክ እየተሰራበት ያለ
አይደለም ብንሰራበት ብዙ የሚታዩ ነገሮችንም እንዲሁም ደግሞ የማይታዩ መንፈሳዊ ጸጋዎችንም የምናገኝበት አገልግሎት ክፍል ሆኖ ሳለ ግን በተለያዩ ምክንያቶች ከኛም ከአገልጋዮች ስንፈት ከተማሪዎችም አቀባበልና ካለው የትምህርት ሁኔታ አንፃር በተባለበት ልክ እየሆነልን አይደለም፣ እየተሳካ አይደለም። በዛ ልክ ግን ሁላችንም አገልግሎት መሆኑን መረዳት አለብን። ልጅነትም አባትነትም እናት ወንድም እህት መሆንም ኃላፊነት ነው፣ አገልግሎት ነው። ክርስቶስን የምናገለግልበት አንዱ መንገድ ነው ብለን ተረድተን በዛ ልክ ልጅም ልጅነቱን ወላጅም ወላጅነቱን ቢወጣና ቤተክርስቲያን የሰጠችን አደራ መሆኑን ተረድተን በዛ ልክ ማገልገል ብንችል ብዙ ነገሮች መስተካከል ይችላል። ከሌ ቤተሰብ ክፍል ወይ ደግሞ ግቢ ጉባኤውን ከመውቀስ እኔስ ልጅ ነኝ ወይ፣ እኔስ እናት ነኝ ወይ፣ እኔስ ወላጅ ነኝ ወይ የሚለውን ነገር ማሰብ ስንጀምር ብዙ ነገሮች መቀየር ይጀምራሉ። ካሰብንበት ደግሞ ብዙ መሰራት የሚችሉ ነገሮች አሉ በዚህ አገልግሎት ክፍልና እኛም ጋር አሁን 4ኛ ዓመት 5ኛ ዓመት 3ኛ ዓመት እየሆንን ስንመጣ እያደግን ሞሮፍ ከቤተሰብ ይልቅ ጓደኝነቱ ጋር ነው ትኩረት እየሆነ ያለው ግቢ ውስጥ ባለው እንቅስቃሴ ነገርና አሁንም ቤተሰብ ያስፈልጋል። የሚቀጥል ነው ግቢ ውስጥ ተመሰረተ እንጂ ከ3ኛ ዓመት እስከ 4ኛ ዓመት ብቻ የሚቆይ አይደለም። ተመርቀንም ፋሚሊ ነው የምንሆነው ማለት ነውና ያንን ነገር አስበን ረጅሙን መንገድ አስበን ነገር አሁን እንገናኝ ሲባልም በወር ሁለቴም በወር አንዴም ለዝክርም ስንገናኝ ደስ ብሎን ቢሎንጊንግነስ ተሰምቶን ሂደን የራሳችንን አስተዋጽኦ አበርክተን መመለስ የምንችልበት ራሳችን የምንሆንበት ኢንፎርማል የሆነ ነገር ነው የሆነ እንደዚህ ስላወቅ የምትሆንበት አይደለም። ክርስቲያን ነን የቤተ ክርስቲያን ልጆች ስለሆነ ብቻ ነው ዛ ስብስብ ውስጥ የተገኘ ነው። ያ ማለት ራሳችንን እንቀርበን ሌላውም ራሱን ከሆነ ሰው ጋር አውርተን ችግሮቻችን የምንፈታበት ያለንን መልካም ነገር ሼር የምንደራረግበትና በመንፈሳዊ ህይወት ደግሞ ተያይዘን መንግስተ ሰማያት የምንወርስበት መንገድ ነው ነገርና በዚህ ልክ አስብን ሁላችንም የምንችለውን ነገር ስንጠራ ወደ ቤተሰቡ መሄድ ካቅም በላይ ያልሆነ ችግር ካልገጠመን በቀር እንደዛም ሲሆን ደግሞ ቤተሰቡ ጋር ተወያይቶ መፍትሄ እንዲያገኝ ማድረግ ብንችል ጥሩ ነው ብዬ አስባለሁ። ያው ሙያና በጎ አድራጎት ከስሙም እንደምናየው ሙያና በጎ አድራጎትን አንድ ላይ ይዟል እና ተማሪዎች ምንድነው ተመርቀው ሲወጡ አሁን ላይ እየሰሩ ያሉ አሉ። እንደዚህ ስክሪኒንግ ምናምን ስናዘጋጅ ያልተመረቁ ተማሪዎችን ነው የምናሳትፈውና ከተመረቁ በኋላ ደግሞ ይሄንኑ እንዲያስቀጥሉት አሁን የተለያዩ ጥሪዎች ይደረጋሉ። እኛም ከዚህ በፊት ሄደን ከማህበረ ቅዱሳንም ጥያቄ ሲመጣልን እንዲሁም ደግሞ ከተለያዩ በጎ አድራጎት ድርጅቶች እርዳታ ሲጠይቁን ባለሙያዎችን ሰብስበን ከዚህ ወስደን አገዛ እናደርጋለን እና በዚህ መልኩ ተማሪዎች ከግራጁዌት ካረጉን በኋላ ተመርቀው ከወጡ በኋላ በዚህ እንዲሁ በሙያቸው እንዲያገለግሉ ነው የምንፈልገውና ያው ማገልገል ብቻ ሳይሆን ትህትናን እንዲማሩ ዝቅ ብለው ማገልገልን እንዲማሩልን ነው የምንፈልገው። ሙያና በጎ አድራጎት ዋናው እሱ ነውና ከዛ በሙያቸው ወጥተው ደግሞ ለገንዘብ ብቻ ሳይሆንም ደግሞ በነጻ ሕክምና እንዲሰጡ አካባቢያቸው ላይ ምናልባት ግዴታ ጥሪ ሲኖር ብቻ አይደለም አጠገባቸው ያለውንም ሰው እንዲያዩልን ነው የምንፈልገው። አጥቢያ ቤተክርስቲያን ላይ ያሉ ነዳያንን እንዲያዩ እንፈልጋለንና ከዚህ ከወጡ በኋላ ደግሞ በዛ መልኩ እንዲያገለግሉ እንዲሁም ደግሞ እነዚህ አብረናቸው የምናገለግለው በጎ አድራጎት ድርጅቶች አሉና የእነሱም ደግሞ ቋሚ አባል በመሆን በተለያየ ጊዜ ጥሪ ሲመጣ እዛ እንዲያገለግሉ በዋነኝነት በ1984 ማህበሩ ሲመሰረት መስራች ከሚባሉ ግቢ ጉባኤያት አንዱ ነው። ከዛ ጀምሮ በእውነት ለመናገር ስናስመርቅ እንኳን እንደሚታወቀው ብዙ ዲያቆን ዶክተር እያልን ከምናስመርቅበት ግቢ ጉባኤ ነውና ረጅም ዓመት እግዚአብሔር በሚያውቀው በትልቅ ተቋማት አሁን ትልቅ ስነ ምግባር ያላቸው በእውቀትም ከፍ ያለ ደረጃ ላይ ያሉ መነኮሳትን፣ ታላቆች ሊቃነ ጳጳሳትን፣ ካህናትን ክብራቸውን ጠብቀው የሚያክሙ ዶክተሮችን ግቢ ጉባኤው አፍርቷል። ይህም ማህበሩም ሀገርም የሚያውቀው ሀቅ ነው እና አሁንም እንግዲህ ከዛን ጊዜ ጀምሮ እንደ ድሮ እንኳ ባይሆን አገልግሎቱ ድሮ ግቢ ጉባኤው ተቋሙ ጥቁር አንበሳ የሚቀበለው የተማሪ ቁጥር በጣም ብዙ ነበር። አሁን ግን ተማሪ ወደ ዩኒቨርሲቲ የሚገባው ተማሪ አናሳ ነው። ከዛ አንፃር እንደ ድሮ በጣም ብዙ የግቢ ጉባኤ ተማሪ ስርዓተ ቤተክርስቲያን መጥቶ የሚማር ላይኖር ይችላል። ግን አሁንም በተቻለ መጠን ስርዓተ ትምህርቱን አዲሱን ስርዓተ ትምህርት መሰረት ክለሳ ተደርጓል። በእውነት እሱ ትልቅ ይኖረዋል ብዬ ተስፋ አደርጋለሁ ለወደፊት ለሀገራችን ለቤተክርስቲያንም እና እንዲሁ አብነትም በተጠናከረ መልኩ ካምናው የነበሩ ነበሩ። አብነት ላይ ኮርስ ላይ ትንሽ ደከም ማለት ነገር ነበረን። ዘንድሮ አብነት ላይ የተሻለ አፈጻጸም አለ። ኮርስ ላይም የተሻለ ነው። ለውጦች አሉ። በቅርቡ ደግሞ የተሻለ ነገር እንደምናገኝ ተስፋ እናደርጋለን።